አብርሃም ለሩታ በትልቁ ሰርፕራይዝ አደረጋት። እውነት ለመናገር ለሩታ ይሄ ሲያንስባት ነው እንጂ አይበዛባትም። ምክንያቱም ሩታ አብርሃም እዚህ ደረጃ ላይ እንዲደርስ ያደረገችው የጀርባ አጥንቱ አካሉ እንግዲህ ሚስቱ ሩታ ናት ማለት ነው። ስለዚህ ለሩታዬ አይደለም ይሄ ትንሽ ነገር ከዚህ በላይ ብታደርግላት ራሱ ያንስባታል እንጂ አይበዛባትም። እውነቴ ነው የምለውና እውነት ለመናገር በጣም አስደሳች እና በጣም ደስ የሚል ነገር ነው ያደረገው አብርሃም። በዚሁ ቀጥልበት። ምክንያቱም አብርሃም እውነት ለመናገር እንደውም ካደረካቸው አንጻር ይሄ እንደውም በጣም ትንሽዬ ነገር ናት ማለት ለእሷን በብዙ ተሰቃይታለች ባንተ ጉዳይና እንደው የሞራን ካሳ ራሱ ያስፈልጋታልና ያንስባታል እንጂ አይበዛባትም። ሌላው እንግዲህ ፈረንጁ እንዳያችሁት ከሆነ ሄርሜላን እንዳፈቀራትና አብርሃም ከሄርሜላ እንዲርቅ ማስጠንቀቂያ እየሰጠው ነበረ። እንደውም አብርሃም እየተዝናና እየቀለደ ምናምን ናምታኛ ምናምን ሲል ነበረ። ልጁ ግን በጣም እንዳፈቀራት በጣም እንደወደዳትና ካለሱ መኖር እንደማይችል፣ ስለዚህ አሁን ደግሞ ከሄርሜላ አጠገብ ያለው አብርሽ ስለሆነ አብርሃም እባክህ ከሄርሜላ ራቅ፣ አንተ ባለትዳር ነህ፣ ሚስት አለች፣ ልጅም አለ። እኔ ደግሞ ልጅቷን አፍቅሬያታለሁ፣ ወድጃታለሁ፣ ከሷ ጋር መኖር እፈልጋለሁ። ይሄ ሁሉ ማሰቃያት ይሄ ሁሉ ማደርጋት ደግሞ ስለማፈቅራት ስለምወዳት ነው እንጂ በሷ ላይ ቂም ይዤ አይደለም፣ ወይም እሷን ለማሳቀየት ፈልጌ አይደለም የሚል ንግግር ነው የተናገረው። ከመግቢያዬ እንዳስገባውላችሁ አይታችሁታል ብዬ ተስፋ አደርጋለሁ። እውነት ለመናገር ከፈረንጁ እንደዚህ አይነት ቃል ይወጣል ብሎ አብርሃምም አልጠበቀም። በእርግጠኝነት እኔም ሁላችንም አንጠብቅም። ምክንያቱም እንደምናየው ከሆነ ፈረንጁ ገና ትንሽዬ ልጅ ነው። በእርግጥ የሰው ልጅ በጺም አይመዘንም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም 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 ደህና ነኝ። እንግዲህ ሰሞኑ የሩታን መውለድ አስመልክቶ በጣም ደሳስ የሚሉ ነገሮች እያየን እንገኛለን። ብዙዎቻችን ብዙ ኧረ በስማም ሁሉም በአጠቃላይ ማለት ይቻላል እና ደስታችንን እየገለጽን በጣም ደስ ብሎን የሩታ በሰላም ወልዶ ወደ ቤቷ ልጇን ታቅፋ በመግባቷ ብዙዎቻችን ደስተኞች ሆነን እንግዲህ ደስታችን በተለያየ መንገድ እየገለጽን እንገኛለን። በመደወል ቴክስት በመላክ ቪዲዮ በመስራት ኮመንት ላይ በመጻፍ ወዘተረፈ እያደረግን እንገኛለን ማለት ነው። ይሄ ደግሞ ይበል የሚያሰኝ ነገር ነው። ብዙ ሰዎች ላይ በተለይ እናቶች አርግዘው በሚመጡ ሰዓት ትላላችሁ ከኔም ጭምርና የእናንተ ጸሎት የእናንተ ዱዓ በጣም አስፈላጊ ነውና ምክንያቱም ታውቁታላችሁ ብዬ አስባለሁ። አሁን ወደ ዝርዝሩ አልገባም። ስለዚህ አሁንም እርጉዝ ለሆንን ሴቶች ዱዓ አድርጉልን፣ ጸሎት አድርጉልን። እውነቴ ነው የምላችሁና ልክ እንደ ሩታ እንደተንከባከባችኋት እኛንም ተንከባከበው ለማለት እወዳለሁና ወደ ጉዳዬ ስገባ እንግዲህ አብርሃም ሩታን ሰርፕራይዝ ለማድረግ ደፋ ቀና እያለ እንደሆነ ተናግሯል ማለት ነው። እና እንደውም እኔ ትላንትና ማታ ለምንድነው አብርሃም ሩታ ወደ ቤት ስትገባ ያልነበረው የሚል ጥያቄ አንስቼ ነበረ። ብዙዎቻችሁ ለነገው ፕሮግራም እያዘጋጀ ስለሆነ ለዛ ነው አብርሃም እንግዲህ በፕሮግራሙ ላይ ያልተገኘው የሚል ምላሽ የሰጣችሁም አላችሁ። እንዲሁም ደግሞ መልስ ወይም ቅልቅል ስላልገባ ከብዶት ሊሆን ይችላል እንጂ እንዴት ሚስቱ ወደ ቤቷ ስትገባ ልጇን ይዛ ስትገባ የሱን ልጅ ይዛ ስትገባ አይገኝም ብላችሁ ታስባላችሁ የሚል ጥያቄ ማንስታችኋል። አዎ እውነት ነው። በእርግጥ ይከብዳል። ምክንያቱም መልስ ወይም ቅልቅል ወይም ሰርግ ካልገባችሁ አሁን ስለወለደች ሚስቱን ስለወለደች ብቻ ተከትሎ ዝም ብሎ አማች ቤት አይገባም። ስለዚህ የሆኑ ነገሮች አድርጎ መግባት ስላለበት ያንን ለማድረግ ነው ወደኋላ የቀረው እንጂ ከሚስቱ ተለይቶ ወይም ደግሞ ሚስቱና ልጁን ይዞ መግባት አቅቶት አይደለም ማለት ነው። ስለዚህ እኔም እንግዲህ ሀሳቤን አንስቻለሁ፣ የአብርሃም ደጋፊ ሆኛለሁ። ዛሬ ግን ላደረገው ነገር እውነት ለማድረግ አስቦ የተዘጋጀበት ጉዳይ እኛ ስለምናቅ እውነት ለመናገር በጣም ደስ የሚል ነገር ነው። ብዙዎቻችሁ እንግዲህ አብርሃም ለሩታ መኪና ገዛላት እያላችሁ ትገኛላችሁና ብዙዎቻችሁ ደስ ብሎ እንደውም ያንሳታል እያላችሁ ነው የምትገኙትና እውነት ለሩታ አይደለም መኪና ፕሌን ራሱ ቢገዛላት የሚገባ ሴት ናት። ብዙ ዋጋ ከፍላለች። ከእርግዝናው ጀምሮ እርግዝናው ሳይገድባት ብዙ ነገር ሰርታለች፣ ከጎኑ ሆናለች፣ ብዙም ተሰቃይታለች። በተለይ በሄርሜላ ጉዳይ በጣም በጣም ብዙ ዋጋ ከፍላለችና ለዚች ጀግና ሴት ደግሞ አይደለም መኪና
አይደለም ሌላ ነገር ቀርቶ እውነት አላቅም ምድር ላይ ያለ ስጦታ ሁሉ ለሷ ቢሰጣት ያንስባታል እንጂ አይበዛባትም። በተለይ ደግሞ ወንድ ልጅን ወልዳ እንግዲህ ላበረከተችለት ለአብርሃም እንዴ ምን አላት እቺ? እውነት ምን አላት? ወንዶች እኔ እንጃ ብቻ ማለት ቀለል አድርጋችሁ እንዳትወስዱት። እርግዝናው፣ ምጡ፣ ልጅ በሰላም ወልዶ ማጥባቱ ማሳደጉ ምናምን ብዙ ነገር ነውና፣ ስለዚህ አብርሽም እውነት አሁን ልብ ገዝተሃል። ግን አደራ 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 ማለት የምንፈልገው ነገር ቢኖር አሁንም ከሩታ ጎን ሆነ ከሩታ አጠገብ ሆነ የልጅህም የሚስትህም ጠረን እያሸተትክ ፍቅር እየሰጣቸው እየካስካቸው አብረሃቸው እንድትሆን ነው እኛ ምንፈልገው። ለዛ ነበረ ብዙ ጊዜ ብዙ ተመልካች ሲጮህብህ የነበረው፣ ብዙ ስንልህ የነበረው፣ ብዙ ስንከራከርህ የነበረው ፍቅር እንድሰጣቸው፣ እንድትንከባከባቸው፣ ደስታ እንድሰጣቸው፣ ቤትህ ላይ ሰላም እንዲሰፍን እንድታረግ፣ ለሌሎች ለሰይጣናዊ ለሆኑ ነገሮች መንገድ እንዳትከፍት ብለን ነበር አይደለ ስንጮህብህ የነበረው። ስለዚህ እኛ ደግሞ የእናንተን ሰላም፣ የእናንተን ፍቅር፣ የእናንተን መዋደድና የእናንተ አብሮ መኖር እጅጉን በጣም ያስደስተናልና በክፋት ባትወስድብን መልካም ነው። ብዙ ጊዜ ምላሽ ሰጥተሃል በዚህ ጉዳይና ሰዎች የመሰላቸው ያወራሉ። እኔ ግን መስሚያ ጥጥ ነው ምናምን ስትል ነበረ። እሱ ያንተ አመለካከት ነው። ግን የሚሰጥ ሀሳብ አስተያየት ደግሞ ለአንተ ተብሎ እስከሆነ ድረስ የመቀበል ግዴታ አለብህ ማለት ነውና ያንን በማድረግ አሁን ላይ ከሩታ ጎን በመሆን እጅግ በጣም ደስ ብሎናል። ይህ ማለት ግን አብርሃምና ሄርሜላ ይለያያሉ ማለት ነው ወይ? እውነትም አብርሃም ለፈረንጁ ሄርሜላን አሳልፎ የሚሰጥ ይመስላችኋል? ግደሉት፣ የእውነት ግደሉት ማለት ነውና ፈረንጁም ደግሞ ያላቅምሽ ጢጥ አልሽና እሱ ራሱ ብለዋልና እንዴት ሊሆን ነው? አንተና ሄርሜላ እኮ አትመጣጠኑም እያለህ ነበር በግልጽ አማርኛ። እንደዛ አለ ማለት ደግሞ አብርሃም ከሄርሜላ ጋር መሆኑ ተመችቶታል ማለት ነው። ወይም ደግሞ ለአንተ ቅጥነት ለአንተ እድሜ ያለመድረስ ምናምን አስቦም ሊሆን ይችላል እንዳንድ ጓደኛ ማለት ነውና በእርግጥ እንግዲህ ፈረንጁ ፕራንክ ብሎ ነው የመጣው። ግን እኔ ሲመስለኝ ይሄ ነገር ፈረንጁና ሄርሜላ በስተመጨረሻ የሚጣበሱ ይመስለኛል። ማለት ሄርሜላ እሺ ካለችው አብርሃም ከሄርሜላ ህይወት ከወጣ ሄርሜላም ከአብርሃም ህይወት ከወጣች ምናልባት ፈረንጁና ሄርሜላ አብረው ይመጡ ይሆን? እኔ እንጃ። እኔ ይመስለኛል አብረው የሚመጡ ይመስለኛል። እና ግን ይመጣጠናሉ ማለት ልጁ ሳየው ገና ህፃን ነው። ሄርሜላን በእርግጥ እኮ ገና ልጅ ናት። ምንድነው ማዕዶት እንዴ? ስጋ ይዟት እኮ ነው እንደዚህ የሆነችው። ለማንኛውም እናንተ በተመቻችሁ ቀጥሉ። እኛም ሀሳብ አስተያየታችን ከመስጠት ወደኋላ አንልም ማለት ነው። የኔ እንቁ ቤተሰቦች እውነት ለመናገር የዛሬው ደስታ በጣም ይለያል። በጉጉት ጠብቁ ሁላችሁም። እንግዲህ አብርሽ ቤት የሚለቀቅ ቪዲዮ ዋው የሆነ ቪዲዮ አለ። እያንዳንዳችሁ በጉጉት ሆናችሁ እንደምትጠብቁ ተስፋ አደርጋለሁ። ከሁል ጊዜውም በላይ ይሄ በጣም ደስ የሚልና አስደሳች የሆነ ቪዲዮ ስለሆነ የኔም ተመልካቾች እንዳትቀሩ። ማለት እጭ ምናምን የሆነ ስልችት ብሏችሁ የተዋቿቸው ሰዎች አላችሁ፣ እኔ ማቀው ማለት ነውና እነዚህማ ከማየት ብላችሁ አንሰብስክራይብ ያደረጋችሁም ስላላችሁ ዛሬ ግን ይህንን ቪዲዮ ካላያችሁ ስለሚቆጫችሁ ሰብስክራይብ አድርጉና እያቸው። ከዛ ካልተመቻችሁ ደግሞ ትወጣላችሁና ይህንን ነው ማስተላለፍ የምፈልገው። እንዴ በነፃ ማስታወቂያ ሰራውላችሁ እኔ ሰራው አልሰራው እነሱ እንደሆነ ደስታ ላይ ናቸው፣ እኛም ደስታ ላይ ነንና ስለዚህ በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አይደለም የእውነት እኔ በጣም ብዙ ዋጋ ከፍዬ ነው የምሰራው ቪዲዮ። አሁን ራሱ ባባዬ ማርያምን ፊት ለፊት ተኝቷል። ያው እሱን አስተኝቼ ምናምን ነው የምመጣውና ላይክ እና ሼር ሰብስክራይብ ያድርጉ። ምን ችግር አለበት? ዋጋ አይከፈልበት፣ በነፃ ነውና በጣም ነው የምወዳችሁ። ደህና ሁኑ።